ይሰው የኢቲኬር የኢቲ ሄርባል የኢቲኬር ማይክሮ ፋይናንስ እንዲሁም ደግሞ አቤት የኢቲኬር ዲጂታል። ከዛ በፊት ግን ሁላችሁም ኢቲኬር ሚዲያን ሰብስክራይብ አድርጉ። ዩቲዩብ ላይ ያለፉትን 2 ስልጠናዎች አምልጧቸዋል አይደል? ያመለጣችሁ ሰዎች ሰብስክራይብ ብታደርጓቸው ታገኙዋቸዋላችሁ እዛ ጋር። ያላደረጋችሁ የቤት ስራ። ከዛ መጨረሻ ላይ ደግሞ ቼክ አደርጋለሁ። እስከዛ ያደረገ ሽልማት ሊኖረው ይችላል ነው ያልኩት በኋላ። ስለዚህ ዝግጁ ናችሁ? በጣም የምንወደው የምናከብረው ታላቁን ባለራዕይ አቶ ማቴዎስ ሞባ እስቲ በጣም የምንወድ የምናከብር ለብዙዎቻችን ስኬት ምክንያት የሆነ አይሰማም እስቲ በጣም አመሰግናለሁ። ለታላቁ ሊደራችን ለሚስተር ግርማቸው ባካቸው አንድ ጊዜ አጨብጭቡለት። እንደምን አደራችሁ ጀግኖች? እሺ ማናጀርስ ኢን ዘ ሃውስ አንድ ጊዜ ብድግ በሉልን። ማናጀርስ ኢን ዘ ሃውስ ወደ እነሱ እነዚህን ታላላቅ ማናጀሮች እባካችሁ በደንብ ሞቅ አድርጋችሁ እስቲ አመስግኗቸው። ቴንክ ዩ እናመሰግናለን። ሪጂናል ማናጀር ናኒ ንግስቲ እባካችሁ በደንብ አድርጋችሁ አጨብጭቡላቸው። ሪጂናል ማናጀር ሪጂናል ዳይሬክተር ቴንክ ዩ በጣም እናመሰግናለን። ናሽናል የለም አምባሳደር የለም አይደለ? ስለዚህ እናንተ ደግሞ እንደ ሜኪንግ ይባላል አይደለ? አምባሳደሮች ናችሁ ለራሳችሁ። አመሰግናለሁ። ዛሬ ከትናንቱ የቀጠለ ትሬኒንግ ነው የሚኖረን። የትናንቱ ትሬኒንግ እንደምታስታውሱት the 6 basic self promise to win at selling ስንት ናቸው? ግማሽ ደርዘን 6 አይደለ? ምንድናቸው? እጅግ በጣም መሰረታዊ ፈንዳሜንታል ቤዚክ ናቸው። ፈንዳሜንታል ወይ ቤዚክ ማለት ምንም አይነት ሌላ መንገድ የለውም ማለት ነው አይደለ? ትምህርት ላይ ራሱ ፈንዳሜንታል ኦፍ ፊዚክስ፣ ፈንዳሜንታል ኦፍ ባዮሎጂ፣ ፈንዳሜንታል ኦፍ አይደለ ኬሚስትሪ ይባላል አይደል? አዎ ምንድነው መሰረቱ እሱ ነው ማለት ነው። በቃ ፊዚክስን ለማወቅ መጀመሪያ ፈንዳሜንታሉን ነው ማየት ያለብን እንጂ ሌላ አይደለም። ስለዚህ እነዚህም ፈንዳሜንታል ቤዚክ ናቸው ማለት ነው። ምን ላይ ነው የምናሸንፈው? ሴሊንግ ላይ። ሴልስ ደግሞ ጠባብ አይደለም አይደል? እጅግ በጣም ሰፊ ነገር ነው። ስለዚህ ትናንት ይሄንን በደንብ አይተናል። የመጀመሪያው ምን ነበረ ካስታወሳችሁት? ኮንስታንትሊ ወርክ ኦን ዩር ፈንዳሜንታልስ። ኮንሲስተንትሊ ራውቲንሊ። ሁለተኛው ሰልፍ ኮሚትመንት ቱ ዊን ዋትኤቨር ኢት ቴክስ። ለማሸነፍ ብቻ ምን አቃጥላችኋል? መርከባችንን አይደለ? ኦኬ። ሶስተኛው ኪፕ አን ኦፕን ማይንድ። እንግዲህ ዛሬ የምናየው ነው ማለት ነው። ኪፕ አን ኦፕን ማይንድ። ኦፕን ማይንድነስ ማለት ለመጠየቅ የማይፈራ የማያፍር፣ እኔ ብጠይቅ እንደ መሀይም እቆጠራለሁ እንደማያቅ እቆጠራለሁ የማይል። አንዳንድ ሰው አለ ሞቱን የሚመርጥ ከመጠየቅ። አንድ ታሪክ ልንገራችሁ። አንድ አባት በአንድ ባት ውስጥ ይኖራሉና መጽሐፍ እያነበቡ አንድ ጥቅስ ወይም አንድ ቃል ትርጉሙ ግራ ይገባቸዋል። ትርጉሙ ማወቅ ያቅታቸዋል። ቢሉት ከበዳቸው። አሉና ይሄን ነገርማ በጾም በጸሎት በስግደት ሱባኤ ይዤ ምን ማድረግ አለብኝ? ትርጉሙን እንዲገለጥልኝ
አምላክን መጠየቅ አለብኝ አሉ። ከዛ ጾም ጸሎት ያዙ፣ ስግደት ያዙ። በቃ ጌታ ሆይ እባክህ ይህን ነገር ግለጥልኝ እያሉ ደግሞ ሲያነቡት የባሰ ትርጉሙን ማግኘት አቃታቸው። እንደዚህ ሆኖ 70 ሳምንታት አለፉ። 70 ሳምንታት አለፉ። ይሄ ማለት 1 ዓመት አልፏቸዋል ማለት ነው። እና ምንም የተቀየረ ነገር የለውም። ስለዚህ እስቲ እዚህ ጎረቤት ያለ ወዳጄ ሌላ ባት ያለን ሰው በቃ ልጠይቀው፣ የዚህ ነገር በጾም በጸሎት የጠየቁት ተስፋ አስቆራጭ ነው ብለው ተነሱና ሊጠይቁት ቁልፋቸውን ባታቸውን ዘግተው ዞር ሲሉ መልአክ ከፊት ለፊታቸው ቆሟል። ምንድነው ሲሉ እንድገልጥልህ ከአምላክ ተልኬ ነው የመጣሁት አላቸው። እንዴ በጣም ጥሩ፣ ግን 70 ሳምንት ሙሉ ስጾም ስጸልይ ስሰግድ የት ነበርክ? እንዴት አሁን ጓደኛዬ ልጠይቀው ሲሄድ ልግለጽልህ የምትለኝ አሉት። እና ምን አላቸው መሰላችሁ? አምላክ አንተ ይህንን ነገር በራስህ መርምረህ ጓደኛህን ጠይቀህ ከመረዳት ይልቅ በራስህ ጸልየህ ምን ብለህ እንዲገለጥልህ ከማወቅህ በላይ በጣም የተቀበለልህ ጓደኛህን ለመጠየቅ በወጣ ሰዓት ያለህን ትህትና ነው። ስለዚህ አንተ በቃ ጓደኛዬን ልጠይቀው ስትል አምላክ ደግሞ ሂድና ግለጥለት አለኝ። ዩሲ ሰዎች ኦፕን ማይንድድ መሆን ማለት ይህ ነው። ተረድታችኋታል? ያው ታሪክ ዝም ብዬ እንደዚህ እንትምላችሁ ሴናሪዮ አሪፍ ነው አይደለ? ኮንቴክስቹዋሊውና ሞር እንድንረዳው ብዬ ነው እንጂ በጣም ተረት ወድጄ አይደለም። እና ይሄ ኦፕን ማይንድድነስ ነው ማለት ነው። ኔትወርክ ማርኬቲንግ በጣም ሰፊ ነው እኮ አይደለ? ብዙ ነገሮች አሉት መማር ያለብን ከሌሎች። ክሎዝ አድርገን አንዳንድ ጊዜ እኔ ብቻ ከመጽሐፍ ከምናም ብቻ ከማለትም ደግሞ በተጨማሪ ምን ያስፈልገናል? ሰዎችን መጠየቅ ያስፈልገናል። ለምሳሌ ኦፕን ማይንድነስ ሲባል ራውቲናችንን ራሱ አሁን ኮንሲስተንትሊ ራውቲንሊ ብለናል አይደለ? ግን አንዳንድ ጊዜ ራውቲኑ ደግሞ ምን መደረግ አለበት? መቀየርም አለበት። የሚገርማችሁ ራውቲኑ ይቀጥላል፣ ግን አንዳንዴ ራውቲኑ ምን መደረግ አለበት? መቀየርም አለበት። ኳስ የምታይ ከሆነ ዝም ብለህ ባስኬትቦል ደግሞ ነገ ማየት። አንዳንድ ሰው ችግሩ አንድ ደግሞ ነገር ይይዝና ችክ ይላል አይደል? እና ይሄኛው ካፌ ላይ የምትገባ ከሆነ ነገ ደግሞ እስቲ ይሄኛውን ደግሞ ልሞክረው ሊየው ማለት this is open mindedness። የኡበር መስራች ጋሬት ካምፕ ይባላል። ጋሬት ካምፕ ኡበርን ታውቁታላችሁ አይደል? እንዴት እንደመሰረተ ታውቃላችሁ? 2009 ላይ ፓሪስ ሆኖ በጣም ታክሲ ችግር ሆነበት። ታክሲ ያጣ ቢል ታክሲ ያጣ እንዴ። ስለዚህ ለምን የሆነ ነገር አይደረግም? እነዚህ ሁላ የቤት መኪኖች ቢዝነስ በተጨማሪ እየሰሩ ለምን አይሄዱም አለና በሌላ ወይ ማለት ነው አሰበውና ከራውቲኑ ወጥቶ ኡበርን አሁን በአለማችን ብዙ ቢሊዮን ዶላር ሜክ የሚያደርግን ካምፓኒ መሰረተ ማለት ነው። ኡበር አይደለ? እንደገና እኛም ሀገር ሌሎች ካምፓኒዎች እንደ ራይድ ምናምን ብዙ አለ። ኡበር 2009 ላይ ምን አድርጎ አውት ኦፍ ዘ ቦክስ አስቦ ኦፕን ማይንድድ ሆኖ ታክሲ መጠበቅ በጣም ሰልችቶት ኡበርን ፈጠረ፣ ጋሬት ካምፕ። ስለዚህ እናንተም ኦፕን ማይንድድ መሆን አለባችሁ። ይሄ ቢዝነስ ኦፕን ማይንድነስን ይፈልጋል። ሚቲንግ ኒው ፒፕል፣ አዳዲስ ሰዎችን ማግኘት። ክሎዝ ማይንድ ያለው ሰው አዳዲስ ሰው ማግኘት፣ አዳዲስ ሰው ማናገር በጣም ምን ያደርጋል? ይፈራል፣ ይጨነቃል፣ አይመቸውም፣ ምቾት አይሰጠውም። ኦፕን ማይንድድ የሆነ ሰው ደግሞ ዩር ኔትወርክ ኢዝ ዩር ኔት ወርዝ የሚለውን ፕሪንሲፕል በደንብ አድርጎ ይተገብራል። አዳዲስ ሰዎችን ለማግኘት፣ እርዳታ ለመጠየቅ፣ ለመማር፣ የሌላ ሰው ኦፒኒየን ሀሳብ ለማወቅ፣ ለመረዳት በጣም የተመቸ ሰው ነው።
እንደኔ ብቻ አስብ አይልም። አንተ ልብህ ኩላሊትህ ምናምን የራስህ ከሆነ ጭንቅላቱም የሰውየው መሆኑን ማወቅ አለብህ አይደል እንዴ? አይደል? የኔና የኢትቤ ልብ ይለያያል አይደል? ኩላሊታችንም ይለያያል፣ ጉበታችንም ይለያያል። ታዲያ ለምንድነው አእምሮአችን እንዲለያይ ማንፈቅደው? ለምን አንፈቅድም? ብዙ ሰው ይፈቅዳል፣ አእምሮ ላይ አይፈቅድም። የሚገርማችሁ ኦፕን ማይንድ አይደሉም። ልክ ልባችን እንደተለያዩ አእምሮአችን አስተሳሰባችን መለያየቱን በበጎ ላይመለከት ይችላል። ስለዚህ ይሄ ቢዝነስ ምን ይፈልጋል? ይህንን ልዩነት በበጎ መመልከት፣ በሱ ጫማ ውስጥ ሆኖ ራሳችንን ማየት ያስፈልገዋል። በጣም ብዙ ጊዜ ነግሬያችሁ አውቃለሁ። የአንድ ስለ ኦፕን ማይንድነስ እንግዲህ ሌላን ካልቸር ኢሚዲየትሊ ማየት አንድ ከዚህ በፊትም ነግሬያችሁ የአፄ ምኒልክን ታሪክ ነግሬያችኋለሁ አይደለ? የእንግሊዙ ቆንስላ መጥቶ ወደ ኢትዮጵያ ያቀርባል አይደለ? የሹመት ደብዳቤውን አምባሳደር ለመሆን እዚህ ቆንስላ ለመሆን ብሎ በኋላ ከሚስቱ ጋር ነው የመጣው። አቀረበና እየተመለከቱት ንጉሱ ፊት ሚስቱን አቀፈና ሳማት። እና በዚህ በኢትዮጵያ ባህል ደግሞ ንጉስ ፊት እንደዚህ አይነት ቀልድና ጨዋታ መያዝ ዋዛ ፈዛዛ ያስቀስፋል። በጣም አደገኛ ነገር ነው። ስለዚህ አንተ ወራዳ ምናምን ብሎ እንትን አረጉበት፣ ሊገሉት አሉ። እሳቸውም በጣም ተናደዱበት። እና ሰውየው እንዴ ምን አረኩኝ ንጉስ ሆይ፣ ከሩቅ ሀገር ነው እኔ ነኝ ፕሮፌሽናሉ ሰራተኛው እሱ ነው። ሚስቴኔና ምናምን የመጣችው ባህር አቋርጣ ስንት እና የገዛ ሚስቴን ባቅፋት ባጽናናት ብስማት ምንድነው ኖሩ አላቸው። እና እሳቸው ወዲያውኑ እውነቱን ነው ለነገሩ እኮ ምን ነውር አለው? አሁን ሚስቱን ነው የሳመው ያቀፈው። ይሄ ነገር ጥሩ ነው። ኑ እንዲያውም ጣይቱ ሆቴል ከፍታለችና እንትን እዛ ሄደን ብለው ጣይትዬ ምናምን ብለው እሷ ሲስሟል ሌሎቹ ወደ ጠረጴዛ ውስጥ ገቡ ይባላል። እና ዳትስ ኦፕን ማይንድነስ። አሁን መማር እኔ ልነግራችሁ የፈለኩት ምን ያህል ኮንስትራክት የተደረጉበትን ባህል ምናምን ወዲያውኑ የማይጠቅም መስሎ ሲሰማቸው ሲያዩት ለመቀየር ያኔ ብሊፍ ሲስተም ለመጣል የሚጠቅመውን ለማንሳት የሄዱበትን ፍጥነት ተመልከቷት። ስለዚህ እናንተስ እንዲህ አይነት ብሊፍ ሲስተማችሁን በምን ያህል ፍጥነት የሚጎዳችሁን፣ ስለ ገንዘብ ያላችሁን አመለካከት፣ አዳዲስ ሰው ስለማግኘት ያላችሁን አመለካከት፣ ብዙ አመለካከታችሁን፣ ብሊፍ ሲስተማችሁን፣ አስተሳሰባችሁን በምን ያህል ፍጥነት ነው እስቲ ለመተው ፍቃደኛ የምትሆኑት? እኛ ጋር በጣም ይከብደናል። ሰዎች በጣም በትንሽ ነገር በትንሽ መቀያየም ትልቅ ደረጃ ላይ ይዳረሳሉ። አንዴ የተጀመረች እሳት አረተው ቢባል በጣም ከመጠን በላይ ካልጎዳን አንለቃትም። ይሄ ትክክል አይደለም። ክሎዝድ መሆን ነው ይሄ። ስለዚህ we have to be open minded ስንል ሶስት ነገሮችን ማድረግ አለብን። keep an open mind, keep learning። የመጀመሪያው መማር ነው። ለመማር መፍቀድ። ልክ እንደነዛ አባት በቃ እስቲ ይሄን ነገር ጓደኛዬ ልጠይቀው ማለት። እሳቸው እኮ ጓደኛዎቹን ቢጠይቁ እንግዲህ መንፈሳዊ ሰው ሆነው ግን ጓደኛዬን ቢጠይቀው አያቅም ይለኛል እኮ ብለው ነው አይደል? አያቅም ይለኛል ብለው በኩራት እንደዛ ደግሞ ከሚሆን አምላክ ራሱ ይንገረኝ እንጂ እኔማ ሄጄ ሰው ፊት መሀይም መስዬ አልታይም ብለው ስላሉ ነው። የመጀመሪያው ለርን ነው መማር። ኢቭን ለመማር የሚፈቅድ ሰው ለ5 ደቂቃ ፉሊሽ መስሎ ይታያል። ከዛ ግን ተማረ በቃ። ያልፈቀደ ግን ዘላለሙን ምን ይሆናል? ፉሊሽ እንደሆነ ይቀራል ማለት ነው። መሀይም እንደሆነ ሞኝ እንደሆነ እንዳላወቀ ይቀራል። ስለዚህ ለመማር ፍቃደኛ መሆን አለብን። ጌኒንግ ኒው ኖሌጅ ኦር ስኪልስ ያስፈልጋል። እንዴት ነው እስቲ አንተ ለምሳሌ የሆነ ሰው ጠዋት 2 ከሰዓት 2 ባይቱ ጌት ዋን ፍሪ ጨርሶ የመጣ ካለ ይሄ ልጅ ኢንተርቪው መደረግ አለበት። በሚያሳዝን ሁኔታ አብዛኛው ሰው ግን
ምን አድርጎ ነው እንደዚህ ያደረገው? ኧረ በእናትህ ምናምን ነው የሚለው እንጂ ሰውየውን በጣም ጀግና ነህ ጎበዝ ነህ እስቲ ለኔም ማሳየኝ እንዴት ነው እስቲ አስተምረኝ እባክህ እንዴት ነው እስቲ ኮሙኒኬት የምታረጋቸው የምታሳምንበት መንገድ እንዴት ነው እስቲ ይሄን ፕሮዳክት ፕሬዘንት የምታረገው ማወቅ ፈልጋለሁ አይልም ሰው። ይሄን ማለት አለብን። በጣም የሚማር በጣም ትልቅ ደረጃ ላይ ይደርሳል። ኪፕ ለርኒንግ። እንትናን ታውቁታላችሁ ሮክፌለር የሚባለውን አሜሪካዊ ቢሊየነር ታላቅ ሰው የመጀመሪያው አሜሪካ ቢሊየነር ብዙ አሜሪካውያን አእምሮ ውስጥ እስከ ዛሬ ድረስ ሀብታም ሲባል ማን ነው የሚመጣላቸው? ሮክፌለር ነው የሚሉት። እና ሮክፌለር አንዱ ቅጽል ስሙ ደስፖንጅ ነው። ምንድነው? ደስፖንጅ ይባላል። መጣጩ ማለት ነው። ኤቭሪ ኢንፎርሜሽን ካገኘው ይመጣል። እና አንድ ጊዜ ወደ ሆነ ከተማ በፈረስ ጋሪ በዛ ወቅት እየሄደ ባለጋሪው ወረደ። በቃ እኔ አልችልም አጨቅጭቀኝ የውላ ጥያቄ አጠይቀኝ ብሎት ወረደ። በጣም ጥያቄ ከመውደዱ የተነሳ መማር ከመውደዱ የተነሳ ዘሞር ከማንኛውም ሰው ስለመጠጠ ከማንኛውም ሰው ደግሞ እሱ በለጠ። እንደዛ ነው። በጣም የሚመጥ በጣም ኢንፎርሜሽን ጋዘር የሚያደርግ በጣም ለመማር ፈቃደኛ የሆነ በጣም ከፍ ከፍ እያለ ይሄዳል ማለት ነው። ስለዚህ you have to keep gaining new knowledge and skills አዳዲስ ክህሎቶችን ማወቅ አለብን። ሁለተኛው አንለርን ቅድም ብያችኋለሁ። ለምሳሌ ቅድም ንጉሱ ያደረጉት ነገር ምንድነው ያደረጉት? ተማሩ ወይስ አስወጡ የማይጠቅማቸውን? ተምረዋልም ግን ደግሞ አስወጥተዋልም የማይጠቅማቸውን። አሁን በቅድሚያ ይውላችሁ የማይጠቅማቸውን ባያስወጡ ኖሮ አይማሩም ነበረ። በቅድሚያ ምንድነው ያደረጉት? የማይጠቅማቸውን ነገር ዲውነቱን እኮ ነው ግን አይደል ያሉት? አዎ አንለርን ይባላል ይሄ። ሶ አንለርን ሌቲንግ ጎ ኦፍ ኦልድ ሃቢትስ ድሮ በቃ አጉል ልማዶቻችንን አጉል አስተሳሰቦቻችንን አጉል መጥፎ ዕውቀቶቻችንን ምን ማድረግ አለብን? አዎ ይሄ ነው ለካ የያዘኝ ይሄ ነው ለካ ስኬታማ እንዳልሆነ ያደረገኝ የምትሉትን አጉል ዕውቀቶች አጉል ልማዶች አጉል ተግባሮች ምን ማድረግ አለባችሁ? መልቀቅ አለባችሁ። ልትለቁት ይገባል። ያን ስትለቁ አሪፉን ለመማር ትችላላችሁ። ትናንት እንደነገርኳችሁ ሞባይላችሁ ላይ በጣም ብዙ ዘፈን ፊልም ምናምን ኦሬዲ ጭኖ የሞላ ሰው ትናንት የነገርኩትን ጂምሮንን how on earth ሊጭነውና ሊያዳምጠው ይችላል? አይችልም። የመጀመሪያ የሚያደርገው ነገር ምንድነው? እነዚህ ዘፈኖች እነዚህ ምናምን አያስፈልጉኝም፣ ይሄ ፊልም ምን አገባኝ አይቼዋለሁ ለምን ነው የሚቀመጠው ብሎ ምን ያደርጋል? ያጠፋዋል። ካጠፋው በኋላ የጂምሮን ግን በተደጋጋሚ ስለሚያስፈልገው ምን ያደርጋል? ይጭነዋል ማለት ነው። ስለዚህ መጀመሪያ አንኢንስቶል አንለርን ነው ያደረገው ማለት ነው። ያንን ከዛ ነው ለርን የሚያደርገው ምን ማድረግ የቻለው? መጫን የቻለው። እስቲ ትናንትና እንደነገርኳችሁ የጂምሮንን የሰማው አንድ ሰው ብቻ? ሁለት ሰው? እሺ 3 አዳመጣችሁት? the magic of part time ኦኬ። ሌሎቻችሁስ አዳምጡት። በጣም አሪፍ እኮ ነው። ጥሩ ነው። እንግሊዘኛው ሆኖ ደግሞ ካስቸገረ ቅድም እንዳልኳችሁ ነው የሚችል ከጎን አድርጋችሁ እስቲ ተርጉሙ ማለት ምንም ችግር የለውም። ችግር አለው የለውም? ተርጉምልኝ እስቲ የተረጉምክልኝ እና አዳምጠው። አንድ 4 ሆኖ አንተ ጎበዝ ነህ እስቲ ቆም እያደረግን ተረጉሟን እስቲ እንስማው። እኔም ትንሽ እረዳለሁ ግን አንተ ትረዳናለህ ማለት መቻል እንጂ አይ እኔ አላቅም እንግሊዘኛ ምናምን ብሎ መተው። አያችሁት? ኦፕን ማይንድድ አለመሆን ነው ማለት ነው። ስለዚህ ሁለተኛው ምንድነው? አንለርን። ይሄን አንለርን ማድረግ ነው። ሶስተኛው ሪለርን። ኢንፋክት ይሄ ትሬኒንግ እኔም በጣም ብዙ ጊዜ ላለፉት በእርግጠኝነት 10 ዓመታት ሰጥቼዋለሁ። ይሄን ትሬኒንግ የኔ ፋቮራይት ትሬኒንግ ይሄ ነው። እኔው ነኝ ከአንድ መጽሐፍ ከአንድ ትሬኒንግ ከአንድ የሆነ ነገርናም ከ4 ከ5 ነገሮች ነው ይሄንን ሰብስቤ
ይሄን ትሬኒንግ ያዋቀርኩት ማለት ነው። እና ይገርማችኋል በሰጠሁት ቁጥር እኔ ምን አደርግበታለሁ መሰላችሁ? እማርበታለሁ በሰጠሁት ቁጥር። ይሄን ትሬኒንግ እስቲ አንድ 5 የወሰደው ሰው እዚህ ውስጥ አለ? 4 እሺ፣ 3 4 አይደል? እሺ 3 የወሰደው አያችሁ? 2 የወሰደው ይኸው፣ አንድ ጊዜ የወሰደው ከዚህ በፊት ብዙ ሰው አለ አያችሁ? ወሰዳል። ግን ምን ማድረግ አለብን? ሪለርን ማድረግ አለብን። እንደገና ሪፍሬሽ ማድረግ አለብን። ኮምፒውተሩን ምን እናደርገዋለን? ሪፍሬሽ እናደርገዋለን አይደል? ሪፍሬሽ እናደርገዋለን። እና እናንተም ሁሉ ጊዜ ሪፍሬሽ ማድረግ አለባችሁ። ሪለርን ማድረግ አላችሁ። ሪአኳየር ማድረግ አለባችሁ። አንዴ ስለያዛችሁት ሁሌ ለዘላለም ያዛችሁት ማለት አይደለም። ይረሳል ብዙ ነገር። ይሄ ላይፍ ስታይላችን በጣም ቢዚ ነን። ብዙ ትኩረታችንን የሚበታትኑ ነገሮች አሉት። ስለዚህ ያ ስላለው በተደጋጋሚ ምን መደረግ አለበት? ሪለርን መደረግ አለበት። ሪለርን መደረግ አለበት። ይሄ ሶስተኛው ነው። ስለዚህ ኦፕን ማይንድድ ስላችሁ ሶስቱን ነገር ማድረጋችሁን አስታውሱ። የመጀመሪያው ለርን ማድረግ፣ ለመማርም መፍቀድ፣ አዳዲስ ነገሮችን ለማወቅ መፍቀድ፣ ትናንት የምታረጉትን ነገር መቀየር፣ አዲስ ካፌ መግባት፣ አዲስ መንገድ መሄድ ማየት፣ ከአዳዲስ ሰው ጋር ለመተዋወቅ ለመነጋገር መፍቀድ፣ እሺ አዳዲስ ልማዶችን ማዳበር፣ ሁልጊዜ አዲስ ማድረግ መቻል፣ ለርን ማድረግ። ሁለተኛው አንለርን ነው። የማይጠቅማችሁን ሁላ ማራገፍ። ምን ማድረግ? ማራገፍ። ያኔ የነገርኳችሁ ትዝ ይላችኋል አይደለ? አጥብቀህ ያዝ አይደለ? አጥብቀህ የምትይዘው አለ አይደለ? አጥብቀን የምንይዘው አለ። አጥብቀህ ያዝ የሚባሉ ነገሮች አሉ። ከኛ የተሻለ ፐርፎርም የሚያደርግ ከኛ የተሻለ የሚሰራን ሰው ምን እናደርጋለን? አጥብቀን እንይዛለን። አጥብቀን የምንይዘው አለ። ከዛስ ምን አለ? ሁለተኛው አርቀህ ያዝ አይደለ? አርቀህ የምትይዘው አለ ደግሞ። አርቀህ አሁን አንዳንድ ሰው አርቆ መያዝ ያለበትን ምን ያደርገዋል? አጥብቆ ይዟል። አርቆ መያዝ ያለበትን ለምሳሌ ይሄን ቢዝነስ ጀምሮ አንድ ሰው በቃ ትኩረት ማድረግ ያለበት ስራው ላይ ብቻ ነው። ቤተሰቡ ላይ፣ ስራው ላይ፣ እንደዚህ አይነት ነገሮች ላይ ነው። ከዛ የሆነ ሰው ደግሞ ፈንቶ እንዴት ልበላችሁ ጥሩ ነው፣ ግን እኛ ስለማንቆጣጠረው ስለሆነ የኳስ ቡድን 24 ሰዓት ቁጭ ብለን መፈትፈት ያን የሚወድ ሰው እኮ አለ። የለም አለ። በጣም ደስ የሚለው በጣም በሚገርም ሁኔታ ለ4 ሰዓት ምናምን ነገር እሱ በማይገዛው በማይሸጠው ተጫዋች እንትና እኮ ቢመጣልን እንትና እንደዚህ ቢያደርግልን ምናምን በዚህ አመት እንዲህ እንበለዋለን እንደዚህ እናደርጋለን ብሎ ለ4-5 ሰዓት ቁጭ ብሎ ያወራል። አሁን እናንተ ከዚህ በፊት ሸመኛ ስለሆናችሁ ትፈቅዳላችሁ። አሁን ግን አትፈቅዱም። ይሄን ምንድነው የምታደርጉት? አርቃችሁ ነው የምትይዙት። ይሄን መቼ? ቅዳሜ እሁድ ከሰዓት በኋላ ሊሆን ይችላል። የረፍት ቀናችሁ ላይ ትፈቅዳላችሁ ይሄን እንጂ ሰኞአችሁ፣ ማክሰኞአችሁ፣ ረቡዓችሁን ይሄንን አትፈቅዱትም። ይሄ አይደለም አጥብቀህ የምትይዘው፣ ይሄ አርቀህ የምትይዘው ነው። ሌላ ቆርጠጣል ነው አይደለ? ቆርጠህ ደግሞ የምትጥለው አለ። ቆርጠህ የምታወጣው ሪሌሽንሺፕ ግንኙነት አለ። ምን አይነት ግንኙነት? አውርታችሁ ተነስቶ ሲሄድ ተነስታ ስትሄድ ስለራሳችሁ ጥሩ ስሜት የማይሰማችሁ ሰውን የምታሙበት ምናምን እንደነዚህ አይነት ነገርና ውስጣችሁ ራሱ የሆነ ሼም ይዟል። በቃ የሆነ ያፍራል በራሱ። ይህን ግንኙነት ደግሞ ምንድነው ማድረግ ያለብህ? ቆርጠህ ነው የምጥለው። እነዚህን ውሳኔዎች ሳትወስን ምን ልታረግ አትችልም? ስኬታማ ልትሆን አትችልም። ጤናማ ልትሆን አይችልም። አይምሮ ጤነኛ ሊሆን አይችልም። እሱን ቆርጠህ ትጥላለህ። ስለዚህ አጥብቀህ የምትይዘው አለ፣ አርቀህ የምትይዘው አለ፣ ቆርጠህ የምትጥለው አለ፣ ፈልገህ ደግሞ የምትይዘው አለ አይደለ? ባይ ዘ ዌይ ፈልገህ ያዛለ የመጀመሪያው አይደለ? ፈልጋችሁ አፈላልጋችሁ የምትይዙት ደግሞ አለ። በዚህ ቢዝነስ በጣም ስኬታማ የሆነ ሰው ምንድነው አግኝታችሁ ሜንቶሪ እንድትሆን ፈልጋለሁ፣ እባክህ በሳምንት 1 ሰዓት ስጠኝ፣ ምከረኝ። እንዴ አይደል እንዴ? እኛ እንደዚህ ነበር የምንለው። እንደዚህ ነው የሚባለው። ብዙ ሜንቶሮች አሉ። በቃ ከነዛ ጋር ፈልገህ ትወዳጃለህ። አሁን ሚረሪንግ ነው። ሰዎች እንደዚህ ናቸው። የሚገርማችሁ ባልንጀራው ምን ያደርጋል ይላል?
ይስለዋል። ብረት እንደሚስለው ሰው ደግሞ ባልንጀራው ይስለዋል። አሁን ሰው አያችሁ ውሎውን ይመስላል። ከአህያ የዋለች ጊደር ምን ይባላል? ፈረስ ተምራ መጣች ይባላል። አያችሁ እናንተ ፈልጋችሁ የምትይዙት ባልንጀራችሁ ማረግ የምትፈልጉት የሆነ ሰው አለ። የሚገርማችሁ ሰው ልጅ በጣም ኃይል አለው፣ አቅም አለው። ሚረሪንግ ይባላል። ሄዶ ልክ ይንጸባረቃል። ነጸብራቆ የሰውየው ማንነት እዚህም ጋር ይመጣል። በቃ ልክ እንደሱ እየሆነ ይመጣል። ሜንቶር ያስፈለገበት ምክንያት ይሄ ነው። አንድ ሰው ኮሚሽኑ ከዚህ በላይ እንትኑ እንደዚህ አይነት ስልጠናው የሚገርምናም ሲሆን ይሄንን ነው መምሰል የምፈልገው ይላል። ከዛ ከሱ ጋር ጊዜ ያሳልፋል፣ አብሮት ይቆያል፣ ያየዋል ፕሪንሲፕሉን እንዴት እንደተማረ ምን መጽሐፍ እንዳነበበ ምን አይነት ፖድካስቶችን እንዳዳመጠ ምን አይነት ኤክስፖዠር እንዳለው ይሄን ፈልጎ ጓደኛ ታረጋዋለህ። ከዛ በቀላሉ ምን ትሆናለህ? እሱን ትመስላለህ። በቃ እንደዛ ነው። ይሄ የተረጋገጠ ነው። ባይተው በመጽሐፍ ምናምን እኮ ያለ ነው አይደል እንዴ? ብረት እንደሚስል ሰው ባልንጀራውን ይመስላል የሚባለው እኛ ያልነው አይደለም። ዩኒቨርሳል የሆነው ህግ ነው፣ ወርቃማ ህግ ነው። ማንኛውም ሰው ሞክሩት፣ እንደዛ ነው የምትሆኑት። አሁንም ቅድም ምን አልኳችሁ? ፈስተምራ መጣች እንዳልኳችሁ ነው። ቆርጣችሁ ማጥሉት ከሆነ እንደዚህ አይነት ስታበዙ እንደዚህ አይነት ጋር ምን ትሆናላችሁ? እሱን ደግሞ ትመስላላችሁ። ይሄ ምን ይባላል? the law of average ይባላል። አንተ ማለት 5 አብረሃቸው የምትውላቸው ጊዜ የምታሳልፋቸው ሰዎች ውጤት ነህ። 5 የሆነ ቢራ ምናምን ነገር ፏም ያደርግ ከዛ የኳስ ነገር ያሳበደው ከዛ ምናምን እንደዚህ 5 ካሉ አንተም ትንሽ 1-2 የምትል በተወሰነ ደረጃ ኳስ በሳምንት 2 3 የምታይ ምናምን ይሆንና ከነዛ ከ5ቱ ምን ታረጋለህ? የሆነ ነገር ትወስድና አቬሬጅ ትወጣለህ። የነሱ አቬሬጅ ነህ አንተ። ስለዚህ the law of average ይሄን ካለ እናንተም እስቲ እንደነዚህ አይነቶቹን 5 ፈልጉና ከናንተ የሚበልጡትን አብራችሁ ዋሉ። ሳታውቁት ምን ትሆናላችሁ? ትልቅ ደረጃ ትደርሳላችሁ። አይመስላችሁ? እንደዛ ነው፣ ግድ ነው፣ እንደዛ ነው። አንድ ንጉስ እስቲ የከተማውን ያገሩን ሁኔታ ሊየው ብሎ ወጣ እና አንድ ገበሬን አገኘው እና ይሄ ገበሬ እንደው እንደዚህ መንገድ ጠፍቶኝ እንደዚህ ሆኜ ነው ስለ አመጣው፣ አስተናገደው። ይሄ መጥፎ ንጉስ ምናምን ነገር አለው። አረ ጥሩ ንጉስ ነው፣ ጥሩ ነው፣ እኛ እንሰራለን፣ እንበላለን፣ እንጠጣለን፣ ተመስገን ነው፣ ጥሩ ነው፣ እኔ በእንደዚህ አላምንም ምናምን ብሎ በቤቱ አስተናግዶ ደስ አሰኝቶት ላከው እና በቃ ጓደኛዬ ትሆናለህ፣ አይዞ ወዳጄ ትሆናለህ አለው። ይሄ ገበሬ ያን ሰው ወዳጄ ትሆናለህ፣ በቃ ወዳጅ እንሆናለን፣ አይዞ ምናምን አለው። ከዛ ሸኘው። ንጉስ ሄደ፣ ወደ ዙፋኑ ተቀመጠ። ጥሩት አላቸው ገበሬው። አወቀኝ አለው። የትናንቱ እኮ እንደዚህ አብረህ ያስተናገድከኝ ነኝ ንጉሱ ነኝና የምፈልገውን ነገር አለው። የምፈልገውን ነገር ሲለው ምን አለ መሰላችሁ? እኔ የምፈልገው ልክ እንደ ትናንቱ ነፃ ሆኜ እንዳወራ ምንድልህ ጓደኝነትህን ነው አለው። ከባድ ነች፣ ቀላል ትመስላለች። ጓደኝነትህን አለው። እሺ ስለዚህ አንድ ባልንጀራ ደግሞ ምን መሆን አለበት? ልክ እንደሱ አይነት ቤተ መንግስት መሰራት አለበት። በሉ እሺ ስሩለት ለጓደኛዬ። የሚጠብቁ ጋርዶች ያስፈልጉታል ጓደኛው ምናምን ብቻ ልክ የንጉሱን አይነት ላይፍ ስታይል ምን አደረገለት? አዎ ከዛስ ሁልጊዜ ወደ ንጉሱ ጋር ደግሞ ዳይሬክት አክሰስ እንዲኖረው እንደ ሌሎቹ ወረፋ ጠብቆ ምን ብሎ በአመት አንዴ ሳይሆን እንደ ባልንጀራ እንዲገባ እንዲወጣ። ስለዚህ ሰውየው የጠየቀው ንግስናን ነው እንደማለት እኮ ነው። አያችሁት? ባልንጀራ አድርገኝ ብሎት እና ፈልገን የምንይዘው አጥብቀህ ያዘው የሚባለው አክቹአሊ አሁን ስነግራችሁ አጥብቀህ የምትይዘው ቤተሰብህን ነው። እሱ አጥብቆ ይያዛል። ብዙ ሰው ሚስ ያደርገዋል እሱን አይደል? አጥብቀህ የምትይዘው ሚስትህን፣ ባልህን፣ ልጆችህን፣ ወንድምህትን እነዚህ አጥብቀህ የምትይዛቸው ናቸው። ማንነት ናቸው። ኮንስትራክት ያደረከው ከነሱ ጋር ነው። ከዛ አርቀህ የምትይዘው ቅድም ያልኳችሁን፣ ከዛ ደግሞ ቆርጠህ የምትለዋል። አሁን አርቀህ የምትይዘው ሲል አንዳንድ ቀን በእረፍት ቀን የሚያስፈልጉ ነገሮች አሉ የሉም? አሉ። በእረፍት ቀን የሚያስፈልጉ ነገሮች አሉ። በቃ ስለዚህ እሑድ አገኘዋለሁ የምትሉት ሰው አለ። እዛ ደግሞ አርቀህ ቆርጠህ ደግሞ የምትለው ቅድም ያልኳችሁ ክፉ ባልንጀርነት
እናንተን በጣም በቃ ድሬን የሚያረጋችሁ የሚመጣችሁ ኢነርጂያችሁን ሰክ የሚያረግ እንዳትሻሻሉ የሚያደርግ በአሰባችሁ ሐሳብ በፕላናችሁ ላይ ምናምን በጣም የሚገርም ቀዝቃዛዋች ልስ የሚያረግ እንዲህ አይነቱን ምንድነው ማድረግ ያለባችሁ ቆርጠጣል ነው ማለት ነው። አራቷ ፈልገህ ያዝ፣ አጥብቀህ ያዝ፣ አርቀህ ያዝ እና ቆርጠህ ጣል። ቼክ አድርጉ፣ ዙሪያችሁን በደንብ ቼክ አድርጉ። ስኬት ከነዚህ ነው የሚጀምረው የሚገርማችሁና እነዚህ ሶስቱ ናቸው። you have to keep an open mind አእምሮአችሁ ክፍት መሆን አለበት። ኦኬ አራተኛው ቢ ሶሮ ፕሮፌሽናል ነው። ቢ ሶሮ ፕሮፌሽናል ፕሮፌሽን ማለት ዋትስ ፕሮፌሽን? የፕሮፌሽን ተቃራኒ መጀመሪያ ትርጉሙ አማተር። ለፕሮፌሽናል ምን አለው? አማተር። ከዛ ደግሞ ምንድነው ልዩነቱ በፕሮፌሽናልና በአማተርነት መካከል? አማተር ማለት ለሚሰራው ስራ፣ ለሚጫወተው፣ ለሚያደርገው ነገር ክፍያ የማይከፈለው በአንጻሩ እንዲያውም ሊከፍል የሚችል ምን ይባላል? አማተር ይባላል። ፕሮፌሽናል ማለት ደግሞ ለሚሰራው ስራ፣ ለሚጫወተው ጨዋታ፣ ለሚያደርገው ድርጊት የሚከፈለው ሰው ምን ይባላል? ፕሮፌሽናል ይባላል። ለምሳሌ እግር ኳስ ላይ እገሌ ፕሮፌሽናል ኳስ ተጫዋች ነው ከተባለ ያ ሰው የሚያደርገው ምንድነው? ሲጫወት ሲለማመድ ምን ይደረግለታል? በወር ደሞዝ አለው፣ ይከፈለዋል። ሲለማመድ ካምፕ ያስገቡታል፣ ምግብ በነፃ ነው፣ የፈለገውን መርጦ ይበላል፣ ምን ይላል፣ ሕክምና ያገኛል። because he is ፕሮፌሽናል። ሲጫወት ሰዎች ከፍለው ነው ስቴዲየም ገብተው የሚያዩት because he is ፕሮፌሽናል። በየወሩ ደሞዝ ይሰጠዋል፣ በተጫወተ ቁጥርም ብዙ ነገር ያገኛል። ፕሮፌሽናል ማለት ይሄ ነው። አማተርስ የጤና ቡድን ምን ያደርጋሉ? የወር መዋጮ ይባላል አይደል እንዴ? በተጫወተ ቁጥር ምን ያደርጋል? ያዋጣል፣ ይከፍላል። እሱ ራሱ ነው የሚከፍለው because he is አማተር ነው። እናንተ ምንድናችሁ? በዚህ ቢዝነስ መክፈል ማዋጣት ብቻ ነው ሁል ጊዜ ወይስ በሰራችሁ ቁጥር እየተከፈላችሁ ነው የምትሄዱት? ይለያያል። ስለዚህ ፕሮፌሽናል ቢ ሶሮ ፕሮፌሽናል። አሁን ልዩነቱን ይሄን አልኳችሁ። ግን ፕሮፌሽናል ደግሞ ከአማተር የሚለይበት ብዙ ደግሞ መንገዶች አሉ። አሁን አማተር አይቀጣም። ተለውኖ እንዴ ምንድነው እሑድ ቀረ ምናምን የጤና ቡድን ሲባል አዎ ዛሬ አሞኛል ታውቃለህ እና ደብሮኛል ይቅርብኝ ብዬ ነው ይላል። ይገርፋል አለ ምን ኮንሲኩዌንስ የለበት፣ ምንም የለበትም። ፕሮፌሽናልስ ትናንትና አቦ ትንሽ ሞቅ ብሎኝ እኮ ጓደኞች ጋር ተገናኝተን ጠጥተን ዛሬ አልመጣም አልጫወትም ቢል ፕሮፌሽናል ይፈቀድለታል? አይፈቀድለትም። ኬሪየሩን ፕሮፌሽናል ኬሪየሩን ያጠዋል ማለት ነው። እንዴት ትጠጣለህ ውድድር እያለ ይባላል። አያችሁ? ምክንያቱም ምን ስለሆነ? ፕሮፌሽናል ስለሆነ ማለት ነው። ሁሉ ጊዜ እነግራችኋለሁ። አንድ ጓደኛ ያለ በጣም ነው የሚያስቀኝ። በጣም ከፍልፍሉ እሱ ያስቀኛል። ግን ፍልፍሉ ቢመጣ ኮሜዲያል ፍልፍሉ ነው የምለው። ይሄን ጓደኛዬ ግን ኮሜዲያል ገሬ ብዬ አልጠራውም። ሶ ቢቶሮ ፕሮፌሽናል ስላችሁ ይህን ቢዝነስ እንደ ፕሮፌሽናል ቢዝነስ ነው ትሪት ማድረግ ያለባችሁ። there is no a small business ትንሽ የሚባል ቢዝነስ የለውም። there is only a small businessman። እሺ የቢዝነስ ትንሽ የለውም። ትንሽ የሚያደርገው ማን ነው? ያ ቢዝነሱን የያዘው ሰውዬ ነው። አንዳንድ ሰው ትልቅም ብትሰጡት ምን ያደርገዋል? ትንሽ ያደርገዋል። አንዳንድ ሰው ደግሞ ትንሹን ምን ያደርገዋል? ትልቅ ያደርገዋል። ትንሽ ቢዝነስ የለውም። የኛ ቢዝነስ ቅድም ብያችኋል፣ ትናንትና ብያችኋል፣ የነፃነት ቢዝነስ ስለሆነ ቦስ ስለሌለው ሰዎች ወደ ምን ይሄዳሉ? ወደ አማተርነት ይሄዳሉ። ጸጉራቸው ጭብርር ሊል ይችላል። ምክንያቱም እንደ ንግድ ባንክ ስለማይጠየቁ። ንግድ ባንክ ግን ይጠይቃል።
ሴቷን ምናምን ጸጉሯን እንደዚህ ላይታው በዚህ አድርገው ምናምን ይቻላል ንግድ ባንክ ላይ አይቻልም። የራሱ የሆነ ምን አለው? አዎ ፕሮቶኮል አለው። ንግድ ባንክ አለ የለህ አይጠይቅም። ይሄን ምን ታረጋለህ? ትለብሳለህ። እኔን ብትጠይቁኝ ቢኮዝ አይ አም ፕሮፌሽናል እንደዚህ ሆኜ መጥቼላችኋለሁ። ይሄን የለበስኩት ወድጄ እንዳይመስላችሁ፣ በጣም ስለሚመቸኝ እንዳይመስላችሁ ነው ብላችሁ ታስባላችሁ? አይደለም አይደለም። ቢኮዝ ፕሮፌሽኔ ዲማንድ ስለሚያደርግ ነው፣ ይፈልጋል። እነዚህን ሳረግለት ነው ገንዘብ መፍሰስ የሚጀምረው። ቢ ሶሮ ፕሮፌሽናል። ስለዚህ ይሄው ሱፍ ለብሼ አይደለ 3ቱም ቀን አይደል? አዎ ሱፍ ለብሼ መጥቻለሁ። ንግድ ባንክም እንደዛው ነው። ባንኮች ላይ ምናምን እንደዛ ነው አለ። ቲሸርት ምናምን እንደፈለገ ለብሶ ምናምን የሚመጣ ሰው አለ? የለም። ምክንያቱም ፕሮቶኮል ይጠይቀዋል። ደሞዝ ይቆረጥበት ወይ ሊባረር ይችላል። በዚህ ቢዝነስ ከዛ በላይ ነው መሆን ያለበት። ሰው ሳይሆን ያንተ አለቃ ራእይ ስለሆነ ማለት ነው። ስለዚህ እንዴት ነው አለባበሳችን? እንዴት ነው የጸጉር የንጽህና የምናምን አጠባበቃችን? ሰዎች ግን ቁጭ ብለን ነው ፕሬዘንት የምናደርገው። እንዴት ነው ጥርሳችን? እንዴት ነው ንጽህናችን? ሁሉ ነገር እንዴት ነው ልንጠይቅ ይገባል። በእርግጠኝነት ባንክ የመጀመሪያ ቀን ስራ ያገኘ ሰው እኚህ ነገሮቹን ለምን ያደርጋል? ይጠነቀቃል። በጣም ይጠነቀቃል። ባንክ ልገባ ጎሽ እንኳን ተመስገን ሄደህ ስለትን አድርስ በል እንግዲህ ቆይ እንበደርልሃለን ሱፍ ትገዛለህ። ገና ደሞዝ እኮ አልተሰጠውም። ግን ሳይሰጡ ተበዳድሮ ምን ብሎ ምን ይደረግለታል? አሁን እንደምንም በቃ ያለችዋ ወይ ይበደራል፣ ይዋሳል፣ ካጎቱ ምናምን ያመጣል። እስቲ ያላችሁ ስጡኝ ይላል። እዛ ይለብሳል ጽድት ብሎ ሶፊት እንትን እንዳለ ነው ምናምን ነገር ይላል። እዚህስ አንተ ይገልጽሃል። የሚገርምህ በተለይ አለበለዚያ የሚገርማችሁ ስላቅ ነው ያለው። አሁን ድሮ የኔ ልጆች አፕሮቻቸው ጫሟም እንትን ነበረ ጥምም ያለች ምናምን ይሄ ያለ አይደለ እና ይሄዱና ራእይህን መኖር ትፈልጋለህ፣ ባለጸጋ መሆን ትፈልጋለህ ምናምን ነገር ይላሉ። እንዴ ከሰው ጋር ተጣልቶ ይመጣሉ። ሁሌ ሰው እባክህ አይሰማም ይሉኛል። እንዴት ነው እናንተን የሚሰማው? እንዴ ሰው ትንሽ እኩል የሆነውን ወይም ደግሞ አይደለ ከሱ ከፍ ያለውን እኮ ነው የሚሰማው። ፕሬዘንተብል መሆን አለበት ሰው። ደወዩ ድሬስ አይደለ እንዴ ዲተርሚን ያደርጋል የቱ ጋር ነው አድሬስ የምትደረገው የሚለውም ማለት ነው። ሰው ይገመግማል መጀመሪያ። ይሄ ላይ እንስራ እንሽጥና እንስራ። የድሮ እንትኔ ነው የምነግራችሁ። ከዛ ከጓደኞቼ ጋር ምን ጀመርን? እየሸጥን በቃ ጫማ ቆይ እዚህ ባዶ እግር አለላችኋል። የሆነ ባዶ እግር እንትን ጋር ነበር መገናኛ አይደለ ካስታወሳችሁ ድሮ እና 150 ብር ምናምን አለ ድሮ በፊት ማለት ነው። እና በቃ በደንብ ብዙ 150 ሪቴል ፕሮፊቱን በጠቅላላ ጫማ ከዛ ጨርቅ ሱሪ ምናምን በቃ ያለ አይደለ እንደምንም ይሄን ነገር እንዲቀይሩት ከዛ በቃ ጸጉራቸው ምናምን እንዲያስተካክሉና ከዛ ሰዎች ምን ማድረግ ጀመሩ? ማመን ጀመሩ። ችግሩ ራሱን ሳያይ ማንን ሊቀይር ይፈልጋል? አረ ለውጥ ከማን ነው የሚጀምረው? ከራስ ነው የሚጀምረው። ወጣቱ 20 አመቱ ላይ ትምህርቱን ጨረሰና በጣም በኃይለኛ ፓሽንና ኤነርጂ ዓለምን ሊቀይር ተነሳላችሁ። 10 አመት ሙሉ ለዓለም ለፋ፣ ጣረ፣ ጋረ፣ በቃ ያላረገው ነገር የለም። ከ10 አመት በኋላ እስቲ ልቀይራት የተነሳውላትን ዓለም ልገምግማት ሲል ዓለም 10 አመት ከነበረችበት አዘቅት ልትወጣ አልቻለችም። ብሶባት አገኛት። ይሄ ነገር ሰፊ ነው አለና በ30 አመቱ ማንን ሊቀይር ተነሳ? አፍሪካ ትሻለኛለች አለና አፍሪካ ላይ ለ10 አመት ጣረ፣ ጋረ፣ ብዙ ነገር አደረገ። ከዛ 30ኛ አመቱ ላይ 40ኛ አመቱ ላይ አየ የአፍሪካ ችግር ከድጡ ወደ ማጡ በጣም ብዙ ሰፊ ችግሮች ያለባት ምንም የሰራው ስራ ኢምፓክት የማያሳድር ሆኖ አገኘው። አፍሪካ ለካ ትበዛብኛለች ኢትዮጵያን ልቀይራልና በ40 አመቱ ደግሞ ኢትዮጵያን ሊቀይር ተነሳ። 50ኛው አመቱ ላይ ሲያዩ ነገሮች ብሰዋል። ስለዚህ 50 አመቱ ላይ እንደዛ ከሆነ በቃ ከተማዬን ነው መቀየር ያለብኝ አለ።
ከተማውንም መቀየር አልቻለም። ቤተሰቤም ብሎ ሲመጣ ቤተሰቡ 40 ዓመት አልፎታል ተጣሞ ካደገ በማይቃናበት ደረጃ ደርሷል። ሚስቱም ልጆቹም ምናምን እንዴ ምን ማለት ነው? የምን ቅያሪ ነው የምታወራው አንተ ዓለም ምናምን እያልክ አልነበር እንዴ? ኧረ ተወን። በራሱ መንገድ ከሄደ ቆይቷል። በ60 ዓመቱ ላይ ያወቀው እውነተኛ መራር ሐቅ ምንድነው? ለካ ይሄን ነገር ምን ማድረግ ነበረብኝ? ማቀያየር ነበረብኝ። የመጀመሪያ በ20 ዓመቴ ራሴንና ቤተሰቤን ነበር መቀየር ያለብኝ። ከዛ ነው ኢትዮጵያ የምትቀየረው፣ ከዛ ነው አፍሪካ የምትቀየረው፣ ከዛ ነው ዓለም የሚቀየረው። እንደዚህ ያደረጉ ሰዎች አሉ። ራሳቸውን ቀይረው፣ አገራቸውን ቀይረው፣ አህጉራቸው ላይ ኢምፓክት አሳድረው ዓለም ላይ ኢምፓክት ያሳድሩ ሰዎች አሉ። ስለዚህ ለውጥ ከራስ ይጀምራል። ፕሮፌሽናል ሁኑ ስላችሁ ራሳችሁ ላይ ስሩ ማለቴ ነው። ፕሮፌሽናል ንግግሩ ያስታውቃል። ምኑ ያስታውቃል? ንግግሩ ያስታውቃል። አንተ ፕሮፌሽናል ኮን ስልክህን ሞባይልህን ሲደወል በስንት ሰከንድ ታነሳለህ? እሷ እኮ ትቀመጣለች፣ ወዲያው ማንሳት አለች። ይሄ ዳታ ኦዲት አለ፣ እንደዚህ ኦዲት ይደረጋል፣ ይታያል በስንት ሰከንድ። አሁን አንድ ድርጅት በጣም ጠንካራ ካምፓኒ ሰርቪስ ላይ ያለ ወዲያው ልክ ሲደወልለት ደሞመንት አንስቶ ምን ይላል? እንዴት ናችሁ? እንደዚህ ካምፓኒ ነው፣ ምን ልርዳዎት ይላል አይልም? ይላል። እስቲ ፕሮፌሽናል። ስለዚህ ይውላችሁ እዛ መስሪያ ቤት ያለ ፕሮፌሽናል ሰው የእናንተን ፕሮፌሽን ከበለጠ ዋጋ የለንም። እኛ ሲደወል ማሰጠህ እንትንን ስልኩን እና ያው ምርቶቹ ብትመጣ አይሻልም? መተህ ልንገርህ ምናምን ስለዚህ በቃ ፕሮፌሽናል አይደለም ማለት ነው። ሌላ ግን መስሪያ ቤት ቢደውል ሌላ ሰርቪስ የሚሰጥ ጋር ቢደውል እንደዚህ አይደለም የሚስተናገደው አይደለ? ጤና ይስጥልኝ እንደምን አለ ከእንትን ካምፓኒ ነው ከየት ኬር ነው ምን ልርዳዎት ይላል። ዋው ይባላል እና በስንት ሰከንድ ይነሳል ይታያል እሱ። እና ቢ ፕሮፌሽናል ስላችሁ በትይዩ ሌሎች መስሪያ ቤቶች ተቀጥረው የሚሰሩ ሰዎች እናንተን በተግባሮቻቸው በጠዋት በመነሳታቸው እስከ ማታ በመስራታቸው ባለባበሳቸው በምናቸው የሚበልጠዋችሁ ከሆነ ተወዳዳሪ አይደላችሁም፣ ሊሳካላችሁ አይችልም። because you are not professional enough። በበቂ ሁኔታ ምን አልሆናችሁ? ፕሮፌሽናል አልሆናችሁም። ስለዚህ መወዳደር ያለብህ ከነሱ ጋር ስለሆነ ከነሱ ተሽለ መገኘት አለብህ። you have to be professional። አለባበስ ጥሩ ነው መሆን አለበት፣ አነጋገር ጥሩ መሆን አለበት። በጣም በስልጠና የወሰድካቸው ነገሮች ንግግር ፐርሱዌሲቭ እንዲሆን አሳማኝ እንዲሆን ያደርጉታል እኮ አይደል እንዴ? ስለዚህ ይሄን መሆን አለብህ። ቲሞቻችሁን ወደዚህ መቀየር አለባችሁ። ይሄ ጸጉሩ ምናምን የተበላሸው መጀመሪያ የዚህ ሳምንት ስራ ምንድነው? ይሄን አስተካክለው እርስ በርስ በቃ እናስተካክል፣ ይሄን እንትናችንን አስተካክል፣ ፊታችንን አስተካክል፣ የሆነ ነገራችንን አስተካክል። በደንብ ጽድት ብለን እንምጣ። ያለችንን ጥሩ ነገር በስነ ስርዓቱ አጥበናት ተኩሰናት ምን ብለናት በአግባቡ እንልበሳት። ከዛ በኋላ ደግሞ እንዴት እንነጋገር፣ እንዴት እንናገር። ይሄን ሁላ ቲም ላይ ቀይረው የዛኔ ለውጥ ያለ ፕሮፌሽናሊዝም ሳይቀየር ህይወትህ ቢዝነስህ ይቀየራል ብሎ ማሰብ ሞኝነት ነው። እሱን እንጀምር። እሺ መቀየር we have to be ፕሮፌሽናል መሆን አለብን። ባንኮች ለዛ ነው ባይተወይ ሱፍ የሚለበሰው ገንዘብ አይደል ሄዳችሁ የምትሰጡት አይደል እንዴ? ስለዚህ ገንዘቤ ሴፍ ቦታ ነው የተቀመጠው የሚለውን ነገር ለማሳመን ሰውየው ምን መሆን አለበት? እንደዚህ አይነት ነገር መልበስ አለበት አይደል? እንደዚህ አይነት የለበሰን ሰው እኮ ነው መጀመሪያ ሄዳችሁ አንድ መስሪያ ቤት የምታናግሩት። የመስሪያ ቤቱ ሰው ነው ብላችሁ ታስባላችሁ? አታስቡ? እዚህ አሁን ለምሳሌ መጥቶ እኔ እንደዚህ ሱፍ ለብሼ ሌላ የሆነ ቁምጣ ለብሶ ቢኖር ማንጋ ነው ሰው ቀረብ ብሎ የሚያወራው? አዎ ሱፍ የለበሰው ጋር ነው የሚያወራው። ፕሮፌሽናል መስሎ የሚታየው ጋር ቆይ ይሄ እዚሁ ሳይሰራ አይቀርም ብሎ ምን ያደርጋል? ቀረብ ብሎ እዚህ እኮ የሆነ ምርት ፈልጌ ይለዋል። አያችሁ አገኘ ማለት ነው። ሶ ዲተርሚን ያደርጋል። ቢ ሶሮ ፕሮፌሽናል። ሶሮ የምትለዋን ቃል ያዙልኝ እሺ። ምናልባት እኔ ያልጨመርኩላችሁ ፕሮፌሽናሊዝም ላይ የሚያስፈልጉ ሶሮ የምትለዋ ቃል ሁለንተናዊ ማለት ነው። ሁለንተናዊ ሙሉ ፕሮፌሽናሊዝም ማለት ነው እንጂ አንድ ብቻ አይደለም። አሁን ዛሬ ስለ አለባበስ ነገርኳችሁ፣ ስለ አነጋገር አለ አይደለ? ደዌ የምታቀርቡበት መንገድ አለ፣ ሂውመሪየስ መሆናችሁ አለ። እነዚህ ያሉ
እና ብዙ ነው ፕሮፌሽናል ሲባል በጣም በብዙ አስፔክት ነው በብዙ መንገድ ነው you have to be ሶሮ ፕሮፌሽናል ቀይሩት በየቲሞቻችሁ ይሄ እንዲቀየር አድርጉ ተመልከቱ እዚህ ያሉ ሊደሮቻችን እባካችሁ አንድ ጊዜ ወደ መድረክ ነውና የሚገርም እኮ ነው ይሄው ጥናቱን ቁጭ አድርጉ አንዴ አጀንዳችሁን ቁጭ ባይ ዘ ዌይ ይውላችሁ ሶሮ ፕሮፌሽናል መሆናችሁን አጀንዳችሁን ከፍ አድርጉና አሳያችሁ ሁላችሁ ማሳያችሁ እዩት ኑ ከና አጀንዳችሁ እዩ ተመልከቱ አሁን እንግዲህ አልተነጋገርንም አይደለ ተነጋግረናል ይሄው አያውቁትም ግን እነዚህን ሰዎች ይዋቸው አጀንዳችሁን አሳያችሁ ከፍ አድርጉት ይሄው ሁሉም ሰው ምን ይዟል አዎ ምክንያቱም ፕሮፌሽናሊ ምን ያያረጉት ነው ይሄን ቢዝነስ ትሪት ያያረጉት ነው አብዛኛው ሰው አጀንዳ ይዞ አልመጣም ዝም ብሎ ነው የመጣው ቢዝነሱ ግን ከወረቀት ይጀምራል እንዴት ያወቃችሁትን ነገር መጻፍ አለበት ሁሉ ነገር አጀንዳ እጅግ አስፈላጊ ነው ይወላችሁ ከዛስ ይሄው ተመልከቱ አንድ ሰው አለ ይሄው this is professionalism አይደል ይሄ ፕሮፌሽናሊዝም ነው በእርግጠኝነት የነዚህ ሰዎች ኮሚሽን በጣም ከፍ ያለ ነው በመቶ ሺዎች የሚቆጠር ነው ለምን ፕሮፌሽናሊ ትሪት አድርገውታል አጨብጭቡላችሁ በደንብ እናንተም እነሱን ምሰሉ ፕሮፌሽናል ሁኑ በደንብ ሲሪየስሊ ቢዝነሳችሁን ትሪት አድርጉት በጊዜ ተገኝቶ ቁጭ ብለው ይሄው እንደዚህ ያለባበሳቸው አምሮ አሁን ሰው ቢመጣ አዲስ ሰው የሚጠይቀው እነዚህን ሰዎች ነው ይዋቸው ግሩሚንጋቸው ደስ አይልም ማን አለ በጣም የሆነ ጭብርር ያለ አለ እዚህ ውስጥ የለም ይው ተመልከቱ እንግዲህ ሞዴል ይመስሉ ይሄ ነው ይላችሁ በጣም አመሰግናለሁ አረፍ በሉ እነሱን ሲያይ ሰው ደስ ይለዋል ከነዚህ ጋር ነው እንደምሰራው ይላል ገዛ ደግሞ እንትን ሊመስሎም ይችላል እንደዚህ ደግሞ ካልበዛ በጣም ብዙ አማተር የሆነ ሰው የበዛበት ሆነ አራኔ ማጅራቴ እንዳልመታ እዚህ ጋር ጥሩ አይደለም የማየው ሰው ሁላ አይመስለኝም ሊል ይችላል የሚገርማችሁ ሰው አዲስ ሰው መጥቶ ሶ you have to be ፕሮፌሽናል መሆን አለባችሁ እንዴት ይሄ እኮ ለራሳችን ራይ ነው ለሰው ቤት እንደዛ እየተሰራ ለሰው የሆነን ሰው ዓላማ የሆነን ተቋም ዓላማ ለማስፈጸም ሱፍህን ለብሰህ ተቆርጠህ ምን ብለህ በጣም በቃ ተጠንቅቀህ እየኖርክ how on earth ለራስህ ዓላማ ለራስህ ራእይ ለራስህ ግብ ለራስህ ስኬት እንዴት እንዲሞን ያቀታል በፍጹም ማቃት የለበትም ስሩ ራሳችሁ ላይ እሺ ኦኬ your work ስራ your appearance ወይም ደግሞ ምንድነው አቋምህ ምን your personality ዲተርሚን ያደርጋል በጣም ፕሮፌሽናል መሆን አለመሆንን should all be matter of pride የሚያኮራ መሆን አለበት ሰዎች የሚደመሙበት መሆን አለበት አስደማሚ መሆን አለበት እናንተ እኮ እንደዚህ አይነት ትሬኒንጎች በስንት ትሬነር እየሰላጠናችሁ ነው አይደል እንዴ በደንብ እና በጣም ነው እንጂ ፐርሰናሊቲያችሁ ከፍ ማለት ያለበት እና ይሄ ነው plan your time and energy አምስተኛው plan your time and energy ጊዜያችሁንና ኢነርጂያችሁን ፕላን አድርጉት ፕላን ልታረጉ ይገባል plan your time and energy ሰው በእቅድ ነው መመራት ያለበት አለ እቅድ የትም ሊደረስ አይችልም እቅድ በጣም ወሳኝ ነገር ነው ጉልበት ይቆጥብልናል ካቀደን ጊዜ ይቆጥብልናል ካቀደን አለበለዚያ በ3 አመት የምትደርሱበት 10 አመት ሊፈጅ ይችላል ወይም ላትደርሱበትም ትችላላችሁ ሰው ራሱ አሁን በክርስትናም በእስልምናም በመጽሐፍትም ራሱ ሰማይና ምድርን ፈጠረ አይደል በማሰብ እኮ ነው አይደል የተደረጉት እንደዚህ ይሆናል ከዛ ፕላኑን ደግሞ የሆነ ቀን ላይ ምን ያደርገዋል መልካም እንደሆነ አየ ከዛ አረፈ አይደል ይውላችሁ አየ ታቅዶ የተሰራ ስራ ነው ያለው በምድር ላይ እኛ ራሱ የተፈጠርንባት ዩኒቨርስ በምንድን ነው የተፈጠረችው
በእቅድ ነው የተፈጠረችው፣ በጊዜ ነው የተፈጠረችው። ከዛ ተገምግማለች፣ መልካም እንደሆነች አይታለች፣ አሪፍ እንደሆነች ማለት ነው። አሪፍ ነው ጥሩ ነው ተብሎባታል። እናንተም ስታቅዱ ምንና ምን ኢነርጂና ታይም ትቆጥባላችሁ። ታይም በጣም ወሳኝ ነገር ነው። ጊዜ በአቬሬጅ ያላችሁ ጊዜ በምድር ላይ ወደ 25-27 ሺህ ቀናቶች ናቸው በአቬሬጅ። በጣም ቱ ደ ፉለስት የሰው ልጅ ከኖረ ስንት ቀን ነው የሚኖረው? እስከ 25-27 ሺህ አካባቢ። እስቲ በ27 ሺህ ለ365 አካፍሉት። እስቲ አካፍሉት። 27 ሺህ ሲካፈል ለ365 27 ሺህ ሲካፈል ለ365 75 አይደለ? በቃ የሰው አቬሬጅ እንደዛ አይደለ? በጣም በቃ በጥሩ ሁኔታ የኖረ 75 እስከ 80 አይደለ? አይደል? አዎ። ስለዚህ ከ30 ሺህ በታች ማለት ነው። 30 ሺህ ብራው ምን ያደርጋል? ፍሪጅ ይገዛል? በብር ብታዩት ማለት ነው 30 ሺህ አያችኋት? በጣም ካልታቀደባት ምን ካላለባት በጣም እኮ ትንሽ ነች። 28 ሺህ ቀናቶች 29 ሺህ ቀናቶች ከ30 ሺህ ያነሰ ቀን ማለት ነው። እቅድ ያስፈልገዋል። ፕራዮሪቲ ያስፈልጋቸዋል። ምን ከምን መቅደም አለበት የሚለውን ማስተዋል አለባችሁ። ችግሩ ፕራዮሪቲ ያለመኖር ነው። ቅደም ተከተሉን መሳት ነው። ራስ ላይ ከማተኮር ይልቅ ሌላ ብዙ በእኛ ህይወት ላይ ጥቅም የሌለውን ነገር ለምሳሌ አንድ ሰው ትዳር ይዞ ልጆች ወልዶ እስከ 12 ዓመት ድረስ ታምኑኛላችሁ ከልጆቹ ጋር ያለውን 75 በመቶ ግንኙነቱን ይጨርሳል። ልጁ ስንት ዓመት ስትሆን 12 ዓመቷ ሲሆን ወይም 12 ዓመቱ ሲሆን፣ ልጁ 15 ዓመቱ ሲሆን 90 በመቶ የልጁን ግንኙነት ይጨርሳል። የሚቀረው ስንት ነው? 10 በመቶ ነው የሚቀረው። ልጁ ስንት ስትሆን 15 ዓመቷ ሲሆን፣ ከዛ በኋላ 10 በመቶ ነው ልጁን የሚያገኛት። የሚገርማችሁ አሁን ይሄ ፕራዮሪቲን ካያችሁት፣ አይ ቆይ እኔ ምን ማድረግ አለብኝ? በደንብ ጠንክሬ ሰርቼ ከልጄ ጋር ጥሩ ጊዜ ማሳለፍ አለብኝ ብሎ መወሰን አለበት። አንድ ሰው ዝም ብሎ ህይወቱን በዋዛ ፈዛዛ ቢያሳልፈው በቃ ከልጁ ጋር ያለውን መልካም ግንኙነት በጣም በቀላሉ ነው የሚያጣው። ይሄ ጥናት ነው የነገርኳችሁ። በእውነት ጥናት ነው የነገርኳችሁ። እስከ 12 ዓመት 75 በመቶ ይጨርሳል። እስከ 15 ዓመቱ ድረስ ደግሞ ልጁ 90 በመቶን ይጨርሳል። ከ15 ዓመቱ በኋላ ለምን ልጁ ራሱ አይፈልግም? አይ ቆይ ማሚዬ እኔ እንትን አለብኝ፣ ከጓደኞቼ ጋር እንትን አለብኝ፣ እንደዚህ አለብኝ፣ አይ እኔ ክፍሌ ነው መቀመጥ እንፈልገው፣ ለራሴ ነው ጊዜ እንፈልገው፣ እባክሽ አታዋሪኝ ሊል ይችላል። 15 ዓመቱ ላይ 10% ነው የምትቀረው። ከዛ በኋላ ከዛ ከዩኒቨርሲቲ ምናምን ከመጣ በኋላ በቃ በሳምንት አንዴ ሁለቴ ነው መጥቶ ሊጎበኝ የሚችለው። ላይ ጎበኝም ይችላል። ወጣት አይደል? 18 ዓመት 20 ዓመት ዩኒቨርሲቲ ይገባል፣ ከዛ ይጨርሳል፣ ከዛ ከዩኒቨርሲቲ ይወጣል፣ ወደ ስራ ዓለም ይሄዳል፣ እሱም ትዳር ይይዛል ምናምን ነገር በቃ ሳትገናኝ ትኖራለህ ማለት ነው። ምን ካለማወቅ፣ ፕራዮሪቲ ካለ መስጠት፣ ፕላን ካለ ማድረግ ታይምና ኢነርጂህን። ስለዚህ በጊዜ የትኛው ጋር ነው ኢነርጂ ማፍሰስ ያለብኝ? እኔና ልጄን ብዙ የሚጠቅመን ነገር ላይ፣ አርሊ ሪታየር የሚያደርገኝ ነገር ላይ እንደዚህ ማድረግ አለብኝ። አንዳንድ ሰው አለ የሚገርማችሁ እንትን ነው የምትሰራው የሆነ ሀገር፣ ከዛ ልጅቷ ወልዳት በ6 ወሯ ሄዳ ከዛ ስትሰራ ኖራ ላይ ከ20 ዓመቷ ላይ ምናምን ጡረታ መጣች። ከዛ ልጅቷ ደግሞ ወደ ዩኒቨርሲቲ ሄደች። እናትና ልጅ ምን አላረጉም? አልተገናኙም፣ አይተዋወቁም። ከዛ ልጅቷ እኔ እኮ አላቃትም አለች። በእውነት የሆነተኛ ነገር ነው። እኔ አላቃትም ማዘሬን። በቃ እሷ እንትን ነበረች፣ የሆነ እንደዚህ አይነት ፕሮጀክት ነበረ እና ኦልሞስት 20 ዓመት ነው የሰራችው። ከዛ እኔ ወደ ዩኒቨርሲቲ ሲሄድ እሷ ደግሞ ጡረታ ወጣ መጣች። ለምን ገርሞኝ ነው የሆነ የናይትና የልጅ አልመስልህ አለኝና አንቺ እናትሽ አይደለች ምናምን ስላት፣ ኧረ እኔ አላቃትም እኮ እኔ አላቃትም። በ6 ወር ነው የምመጣው፣ በ6 ወር አንዴ ምናምን ነው የምመጣው። አንድ ሳምንት ታሳልፋለች ትሄዳለች። እኔ አላቃትም። ልክ ስትመርጡ ቢዝነሶቻችሁ ምናምን ነገር ፕራዮሪቲያችሁን ምናምን ስትመርጡ ከዚህ አንፃር ሁላ ትቀርጹታላችሁ ልላችሁ ፈልጌ ነው። ሊኖር ቱ ደ ፉለስት ሊኖር የሚገባው አንድ ጊዜ ብቻ የምንኖረው ህይወት ነው ያለን አይደል እንዴ? ስንቴ እንኖራለን? እንመጣለን እንዴ ተመልሰን? እሱ ቡዲስት ላይ ነው ያለው፣ ቡዲዝም ላይ ነው ያለው። እዚህ ሀገር የለም እንደዚህ አይነት ጨዋታ። ለማዘናጋቱ ላይ ይመስላል እሱ ድጋሜ እድል አለ የሚሉት
ድጋሚ ትመጣና እንደገና ትመጣለህ ስለዚህ አሁን አይዞ ካላስተካከልኩ ችግር የለውም የሚቀጥለው ትመጣና አብራሃት በደንብ ታሳልፋለህ ትባላለህ ስለዚህ ይሄ ዴስቲኒ ነው ምናምን ብለህ እውነቴን ነው የምላችሁ እኛ ጋር ደግሞ አስተሳሰባችን አንዴ ነው የምንኖረው to the fullest መኖር አለብን ትንሽም ነች 28 29 30 ቀናቶች ስለዚህ ፕራዮሪቲ መስጠት አለብን ፕራዮሪቲ ይሄ ቢዝነስ የመረጣችሁበት ምክንያት መሆን ያለበት ምንድነው ፋይናንሻል ፍሪደም ታይም ፍሪደም አይደል እንዴ የሚሰጠኝ ቢዝነስ ነው ብላችሁ መወሰን እኮ አለባችሁ ተስፋ ማድረግ ያለባችሁ ይሄንን ነው ታይም ፍሪደም ስለሚሰጠኝ ነው በጊዜ 2-3 አመት እንደሰርቼ በጣም መስራት ሳይጠበቅብኝ ሁሉ ጊዜ ገንዘብ ወደ ማን ይመጣል ወደ እኔ ይመጣል ሞር ከልጆቼ ጋር ከባለቤቴ ጋር ከቤተሰቦቼ ጋር ምን አደርጋለሁ ጊዜና አሳልፋለሁ ብዙ ጊዜ ይኖረኛል ከቤተሰቤ ጋር ትላላችሁ ማለት ነው ይሄን ውሳኔ የወሰነ ሰው የሚቀጥሉትን 2-3 አመታት ብቻ ነው ምን የሚያደርገው ሰፈር የሚያደርገው የሚወጣው የሚወርደው የሚገኘው ሀብት ብዙ ነው አይደል ኮሚሽን ብዙ ነው ሰዎች 500,000 1 ቢሊዮን ምናምን ያገኛሉ ስለዚህ እስከዛ ምን ያደርጋሉ ሌላ ደግሞ ሳይድ ቢዝነስ ይፈጥሩበታል አይደል እነሱ ጋር ሲስተም ይፈጥሩና ገንዘብ የሚያመጣላቸው ነገር ከዛ ሰሩ አልሰሩ እነሱ ምን ያደርጋሉ ገንዘብ ወደ እነሱ ይመጣል ይፈሳል ያ ገንዘብ በሚወዱት ላይ ያፈሱበታል በልጃቸው ትምህርት ላይ አይደል ያፈሳሉ ደግሞ እንደገና ከልጆቻቸው ጋር ከባለቤታቸው ጋር ከመናምን ጋር to the fullest ይኖራሉ ስለዚህ ፕላን አድርገው ሲባል እነዚህ ሁላ ናቸው መታየት ያለባቸው ታይምህን ኢነርጂህን በደንብ ፕላን ማድረግ አለበት ብዙ ሰው አለው እኮ አሁን ታውቃላችሁ አይደል አንድ ጥናት ሰዎች የመጨረሻው የሞት ሞመንቶቻቸው ላይ አሁን የምላችሁን ነገር ነው አሉ የሚናገሩት ይሄን ሰምታችሁ አታውቁም አንብባችሁ አታውቁም ሊሞቱ በቃ ይሄ ሳምንት ነው የቀረ 3 ቀን ነው የቀረ የተባሉ ሰዎች እስቲ ምንድነው የሚያጸጽተህ ሲባል እንደዛ ነው በጣም ከመወዳቸው ጋር ምን አለ ማድረጌ ጊዜን አለማሳለፌ እንደዚህ አለ ማድረጌ ብለው እኛ ስልጠና ላይ ብዙ ምን ሰማቸው ነገሮች ነው ሪግሬት አርጓቸው የሚናገሩት ከህይወት እውነታ ጋር ሲጋፈጡ ማለት ነው በቃ ከልጄ ጋር ብዙ አላሳለፍኩም ከቤተሰቤ ጋር ብዙ አላሳለፍኩም እኔ በማይጠቅመኝ ነገር ላይ ነው ብዙ የሮጥኩት ይላሉ መንፈሳዊ ነገሬን አላዳበርኩም ከአምላኬ ጋር ብዙ አብሬ አልሆንኩኝም እንደዚህ መንፈሳዊ አክቲቪቲ አላደረኩም ይቆጨኛል ይላሉ ሶ ፕላን ዩር ታይም ኤንድ ኢነርጂ ይሄ ቢዝነስ ፕላን ይፈልጋል ፕላን ካረጋችሁ ጊዜያችሁን ትቆጥባላችሁ ኢነርጂያችሁን ትቆጥባላችሁ አለበለዚያ የውርንጫ ልፋት ይሆንባችኋል ውርንጫ ታውቃላችሁ አይደል ውርንጭላ ምን ማለት መሰላችሁ የውርንጫ ልፋት እናትየዋን ያሸክሟታል ከዛ ትሄዳለች ውርንጫዋ ትከተላለች ምንም የሚጠቅማት ጥቅም የለም እናትየዋ ነው የተሸከ እሷ ዝም ብላ ትለፋለች ምናምን ነገር ትመጣለች እንደዚህ እንዳትለፉ የሆኑ ሰዎች እየሰሩ እናንተ ዝም ብላችሁ ይሄ ሌላው ምን ይባላል እንትን ደሞ አለ መናጆም እንደዛ ነው አይደል እና እንደ መናጆ እንደ ውርንጫ ልፋት አይደለም መመላለስ ያለብን እኛ ኢንቴንሽናሊ ነው መምጣት ያለብን እንዴት ኢንቴንሽናል ማለት በአማርኛው አይደል ባትኩሮት ወይም ደግሞ በሪዝን በምክንያት ነው መምጣት ያለብን ዝም ብሎ አለ ምክንያት እንዳትመጡ ይሄ ዝም ብላችሁ ግራችሁ ብቻ አንስቷችሁ ምናምን ነገር አትምጡ እሺ እንዴት ነው መምጣት ያለባችሁ ኢንቴንሽናሊ ምክንያታዊ መሆን አለባችሁ ሲሄድ ትናንትና የገለጽኩላችሁን ሰዎች ኢንቫይት ያደረኳቸው ሰዎች ዛሬ ፕሬዘንት ላረጋቸው ወይ ደግሞ ዛሬ ኢንቪቴሽን ኖሮኝ ወይ ደግሞ ዛሬ አዲስ ነገር ለመጨመር ሜንቶሬን ለማግኘት እንደዚህ ተብሎ ሪዝን ያስፈልገዋል አለ ሪዝን በመጣችሁ ቁጥር ኢነርጂያችሁን ነው የምትጨርሱት አንዴ ኢነርጂ ደግሞ ካለቀ ከባድ ነው ኢነርጂ በጣም ወሳኝ ነው ይሄ ጊቭን ጊዜያችሁን በእውነት ነው የምላችሁ ተጠቀሙበት አንድ ታላቅ ሊደር ነበር ኢትዮጵያ ውስጥ ኔትወርክ ማርኬቲንግ ከጀመሩ የሆነው ከ2-3 ሰዎች ውስጥ የሚመደብ ሰው ነው በጣም ታላቅ ሰው ነው አንድ ካምፓኒ ላይ አብረን ሰርተናል አንድ ሪኮግኒሽን ላይ ሪኮግናይዝ ስንደረግ ያ ካምፓኒ ቫሉ የሚያደርገው በጣም ብዙ ኮሚሽን ማግኘትን ብቻ ሳይሆን
ሴልሱን ምርቶችን አውጥቶ ሸጦ ቲሞቹ ምርቶች እንዲሸጡ በማድረግና በጣም ይሄኛውን የመድረኩን ነገር በጣም ቫሉ እናረጋዋለን። እኛ ምርታችንን ቫሉ ስለምናረጋሉና እኔ ራሴ ኤክስፔክት አላረኩም ነበር። በዛ ወቅት ሞስት አውትስታንዲንግ እምሆን አልመሰለኝም። የሆነ ፖዚሽን አለ እዛ ካምፓኒ ላይ ልክ አምባሳደር እንደሚባለው ማለት ነው። ክፋቱ ደግሞ ያ ካምፓኒ 2 ወይ 3 ወይ 4 አምባሳደር ካለ የደረሰ ሪኮግናይዝ በሚያደርግበት ቀን the most outstanding የሚል ደግሞ ብሎ ከነዛ ውስጥ ምን ያደርጋል? ይመርጣል አንዱን። እኔና እሱ ነበርን እዛ ደረጃ ላይ እየደረስ ነው። ትልቅ ሆቴል ላይ ነው ሪኮግኒሽኑ የተዘጋጀው። በጣም አሪፍ ነበር። ብዙ ሺህ ህዝብ ነው የተሰበሰበው። ካምፓኒውም ደግሞ እዚህ ያለው ጨነቀውና ወደ ሄድኳርተር ወደ ዋናው ማሌዥያ ላከ። እስቲ እዩና ሲስተሞቻቸውን እናንተ ወስኑ። እዚህ ኢትዮጵያ ውስጥ 2 ቲሞች ናቸው በኋላ ይጋደሉብናል አሉና እኛ ያገባንም እናንተ ላኩ ሲስተማቻቸውን እዩ ተባለ። ተላከ ደብዳቤው። በቃ ታሸገ መጣ። ያልከፈትነውም እዚሁ ነው እኛም የምናነበው አለ ማኔጅመንቱ። እንዲያውም ኃላፊው ነው ወጥቶ። በእውነት ነው የምላችሁ እኔ የዛን ሰውዬ ልብሱን እያስተካከልኩለት ነበር። እርግጠኛ ነበርኩኝ ይገባሃል አንተ ነህ ኢትዮጵያ ውስጥ ታላቅ ሊደር ምናምን እያልኩ ይሄ ያለች አይደል እንትኗን እሷን እያስተካከልኩ ምናምን እያረኩኝ the most outstanding እንዲ is ማቴዎስ መባ ሲል አራ እኔ አመሰግናለሁ። እኔ ለሱ በእውነት አንተ ነህ አልኩት። ከዛ ተነገረ እና ሲነገር እኛ ቫሉ የምናደርገው ሴልስ አክቲቭ ሴልስ አለው። እንዲ ነው ቲሞቹ እንደዚህ ሴልስ ይሰራሉ እንደዚህ ምናምን ተባለና ሪዝናቸውን አስቀመጡት። ከዛ በኋላ ግን ምን እንዳለኝ ታውቃላችሁ? ተበሳጨ፣ አዘነ። ዱባይ ሄጄ እሱ ጓደኛ ነገረኝ። ካለፈ በኋላ ነገረኝ ጓደኛው ማለት ነው። የዛን ቀን ባይዘው ቢዝነሱን ሊያቆም ነበርና በቃ እንትን እያወራን ነበር። እዚህ እያወራን በቃ አቁም ያለውን ያልፈልግም ዴት እንዲደረጋልና ብሎ ነበር። በኋላ በቃ ዓለም አቀፍ ሌላ ደግሞ የዓለም ላይ ያሉ ሊደሮች ዴት እንዲታረጋለህ አሳየው እንጂ ምናምን በቃ ሰርተ ምናምን ተብሎ ተመለሰ እና በነጋታው በእውነት ነው የምላችሁ ቦርሳ ያዘ፣ ምርቶች በቦርሳው አደረገ ምናምን መጣ እና አሁን ልክ ያንተን አይነት ነገር ጀምረዋለሁ አለኝ። ያንተን ከጨመርኩኝ እኔ እኮ በቃ ሁሉንም ችያቸዋለሁ አለኝ። አዎ እውነት ነው ምናምን አልኩትና ትንሽ ቀን እንትን አረገና በኋላ አንድ ቀን ምን አለኝ መሰላችሁ? ማትዬ ምን እንደሆነ ታውቃለህ አለኝ። ልክ ያንተው ፓሽን የዛሬ 10 ዓመት አካባቢ ነበረኝ አለኝ። አንተ ጥሩ ጊዜ ላይ ነህ፣ ልጅ ነህ በጣም ግን 20 ምናምን 24 23 ምናምን እንደዛ እና በጣም ጥሩ ጊዜ ላይ ነህ። ለምሳሌ አንተ ሻሸመኔ ትሄዳለህ፣ ሼክ ታረጋዋለህ፣ ምን ትላለህ፣ በቃ ጨርሰህ ትመጣለህ። የሆነ ሀገር ትሄዳለህ፣ እንደዚህ ታረጋለህ። እኔ ትዳር ይዣለሁ፣ በሰዓት ልጆች አሉኝ፣ ልጆቼን ትምህርት ቤት ማድረስ አለብኝ እና ያንተን ይሄን ሳምንት ሞከርኩትና ሳየው በቃ የምችለው አይደለም። ለሰው ልጅ ለካ ጊዜ ያስፈልገዋል አለኝ። አንተ አሁን በጊዜህ በልጠኸኛል፣ ጥሩ ጊዜ ላይ ስለሆንክ ነው የሚገርምህ አለኝ። ሳስበው እውነቱ ነው፣ ሌላ ምንም ነገር አይደለም፣ ጊዜ ነው። እኔ በቃ ገና ልጅነቴ ላይ ነኝ። ምን ማድረግ እችላለሁ? ከዚህ ዛ ቱር ብዬ ምን ብዬ ምናምን እችላለሁ። እሱ ደግሞ የሚይዙት ብዙ ኬዞች አሉ፣ ብዙ ኃላፊነቶች አሉበት። እድሜም ኢነርጂም ያልቃል። የሚገርማችሁ አይደል እንዴ? አዎ። ስለዚህ ጊዜያችሁን ተጠቀሙበት፣ በጊዜያችሁ በደንብ ተጠቀሙ። ይሄን ነው የምላችሁ። ኦኬ increase your effectiveness by getting organized. ኢፌክቲቭ መሆን አለባችሁ ኦርጋናይዝ በመሆን። ስድስተኛው sales through the eyes. sales through the eyes. sales through the eyes እቺን ትንሽ ላችሁና the 6 step closing method ስላለች እሷን የሆነ ጊዜ እንደገና እመለስባታለሁ። በጣም ጥሩ ስለሆነች
የሴልስ ፓርቲኩላርሊ ስለ ሴልስ የምታወራ ስለ ሽያጭ የምታወራ ነገር ስለሆነች እሷን ፓርቲኩላርሊ በደንብ እንመለስባታለን። ሴልስ ሩ ዘ አይስ ግን በምናችሁ ሽጡ ነው? በአይኖቻችሁ ሽጡ ነው። ስለ መሸጥ ነው። ቴክኒካል ነገር ነው ይሄኛው የሚያስተምረው። ወርድስ አር ፋይን ፒክቸርስ አር ቤተር በት ቦዝ ቱጌዘር አር ዘ ቤስት። ወርድስ ንግግሮች ጥሩ ናቸው፣ ምንም አይደሉም። ምስሎች ይሻላሉ። ነገር ግን ሁለቱ ሲቀላቀሉ ተአምር ይፈጥራሉ። ስለዚህ ነገር ማውራት መናገር በጣም ጥሩ ነው። ፒክቸር ደግሞ መሳል ሰው አይምሮ ላይ መከሰት የተሻለ ነው። እያወራን ፒክቸሩን እየከሰትን እየሰጠን እንደዚህ እዩ ምናምን ነገር እያልን አሽችው ቅመሽው ምናምን እያልን ኤክስፒሪየንስ እየሰጠን መናገር ደግሞ እጅግ በጣም የተሻለው ነገር ነው። ስለዚህ ዝርዝር ነገሮቹን የሚቀጥለው ትሬኒንግ ላይ በደንብ አድርጌ ነው ማስረዳችሁ። የዛሬው ትሬኒንጋችን በዚህ ያበቃል። እስቲ ስንት ሰው አለ ትናንትና ደግሞ ያወጣውን የጨረሰ? 1 2 3 4 5 6 7 ዋው ባካችሁ አጨብጭቡላቸው። ጀግና። እናንተ ደግሞ እነሱ ከሰሩት እናንተ መስራት ስለማያቅታችሁ አሁንም እያወጣችሁ እየሸጣችሁ ጥሩ የሽያጭ ሰዎች መሆን አለባችሁ። ነፃነትን በሽያጭ ማረጋገጥ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ወዳችኋለሁ።